ዛሬ አዲስ ትምህርት ነው መጀመሪያው የታምራት መንገድ ይላል። የታምራት መንገድ ወይንም ታምራት ተብሎ ሲጠራ ብዙዎቻችን በሻሞ ወይንም በሆነ ጊዜ ላይ እግዚአብሔር ለሆኑ ሰዎች 1000 ሰው ከተሰለፈ ለአንድ ለሁለት ሰው እግዚአብሔር ወርውሮ በሻሞ የሚሰጠን የሱ ጣልቃ ገብነት ነው የሚመስለን እንጂ ታምራት የለት ኑሮ እንደሆነ በየቀኑም ታምራት ሊሆንልን እንደሚችል በትክክል የእግዚአብሔር ልብና ሐሳብ የተረዳ ሰው ታምራቱን መቀበል እንደሚችል አያስብ። ይሄ በክርስትናችን ውስጥ ያለ ትልቁ ድክመት ነው። ሰዎች እግዚአብሔርን የመስራት አቅም ወይንም ደግሞ የታምራት መገለጥና ኃይል ካለማወቃችን የተነሳ ማለት ነው። እንደምታውቁት የእስራኤል ልጆች 40 ዓመት በምድረ በዳ ሲኖሩ 40 ዓመት በየቀኑ የታምራት እንጀራ ይበላሉ። ምክንያቱም ዘርተው አጭደው አይደለም ይበሉት። በየቀኑ ሲወጡ መና ይሰበስባሉ። ከሰንበት በስተቀር ሁሉ ጊዜም የታምራት ምግብ የታምራት እንጀራ አለ። ታምራት በሚያስፈልጋቸው ጊዜ ሁሉ የሚለማመዱት ህይወት። ውሃ ሲያስፈልጋቸው መራራ ውሃ ይጣፍጣል። መራራ ውሃ ካላገኙ ከአለት ውሃ ይወጣ ይጠጣሉ። ይሄ ማለት ከአለት ውሃ ሊወጣ አይችልም። አለት በባህሪ ውሃ ከልካይ ነው። አሸዋ ነው ውሃ የሚያሰርግ። አለት ጋር ሲደርስ ውሃ ይጋጭና አቅጣጫውን ይቀይራል። ነገር ግን እነሱ ከአለት ውስጥ ውሃ ይወጣላቸው ነበር። ታምራዊ ህይወት ከተፈጥሮ ስርዓት ውጪ ይሆን። ወደ ቀኑ ውሏቸው ብትመጡ ቀኑን ሙሉ ፀሐይ ያቃጥላቸው። ፀሐይ እንዳያቃጥላቸው ደመናን ያደርግላቸው ነበር። ደመና ይሆንላቸው ነበር እና የደመናው ከተፈጥሮአዊ ፀሐይ ትኩሳት እነሱ ነፃ መውጣታቸው ታምር ነበር። የታምራት መንገድ ነው። ሲመሽ በየቀኑ የእሳት አምድ ይመራቸው ነበር። መጨለም አለበት። ሌሊቱ እንደ ቀን ያበራላቸው ከፈለጉ በሌሊትም ይሄዱ ነበር። መጽሐፍ ሲናገር በቀንና በሌሊት ይሄዱ ዘንድ መንገድን ሊያሳያቸው በእሳት አምድ በፊታቸው ሄደ። ግን እንድታዩ የሚፈለገው ታምራት ነበረ። ምድረ በዳ ላይ እየኖሩ የምድረ በዳው ሙቀት አያቃጥላቸው፣ በረሃው አያቃጥላቸው። በረሃው ላይ ያለው የበረሃ ሴንስ ጊንጡ፣ እባቡ፣ በረሃው ላይ ያለው ቻሌንጅ አያቃጥላቸው። ስለሌላ አይደለም። በምድራዊ ስርዓት በተፈጥሮ ውስጥ እባቡ ስለማይነድፍ፣ ጊንጡ ስለማይነድፍ፣ በምድረ በዳ ያለ አውሬ ስለማይናከስ አይደለም። በተአምራት ሲሄዱ ስለነበር እባቡንና ጊንጡን ይረግጡት ነበር። ምን ልትለን ነው ዘላለም የፈለከው ብላችሁ ከጠየቃችሁኝ መልሱ ተአምራት በሆነ ጊዜ ቸርች ውስጥ አንድ ሰባኪ እየሰበከ ወይንም የጸጋ ስጦታ ያለው ሰው ወርውሮ በሻሞ የሚሰጣችሁ ህይወት አይደለም። ለአንድ ቀን እናንተ ጋር መጥቶ ሀፕን የሚያደርግ ነገር አይደለም። መንገዱን ካወቃችሁ ታምራት በሚያስፈልግ ጊዜ ሁሉ የሚገለጥ የእግዚአብሔር አብሮነት የእግዚአብሔር መገለጥ ስርዓት ነው። ሲመሽ በእሳት አምድ የሚመራ ስለመሸ የእሳት አምድ ተፈጥሯዊ ባልሆነው መልክ እንዲመራ ስለሚያደርግ ነው። ሲጠማ የሚያጠጣ ቦታው ጥማትህን ከአለት እንዲጠጣ ታምራት ስለሚያስፈልግ ባህሩን የሚከፍለው ባህሩ መንገድ ዘግቶብህ ስላለ ታምራት ስለሚያስፈልግ ነው። ዮርዳኖስን ወደ ኋላው የሚመልሰው ታምራት ስለሚያስፈልግ ነው። በሌላ አማርኛ በየደቂቃው ቢያስፈልግ በየደቂቃው፣ በየሰዓቱ ካስፈለገ በየሰዓቱ፣ በየቀኑ ካስፈለገ በየቀኑ፣
በየሳምንቱ ካስፈለገ በየሳምንቱ ታምራት ማየት ትችላለህ። ታምራት መለማመድ ትችላለህ። ክርስቲያን ብዙ የሚረዳው ወይንም የሚገባው እግዚአብሔር አብሮት እንዳለና እግዚአብሔር የሚሰራው ስራ ታምራት እንደሆነ አይደለም። የነገሩን መከሰት ነው ታምር ብሎ የሚጠራው። የኤርትራ ባህር መከፈሉን ነው ታምር የሚለው። ታምራት ሰሪው ሁሉ ጊዜ ከሱ ጋር እንዳለና ያ ታምራት ሰሪ አንዱ ራሱ እግዚአብሔር ከባህር ጋር ሲገናኝ ባህር ይከፍላል። ከውሃ ጥማት ጋር ሲገናኝ ከአለት ያጠጣል። ታምራት ክስተታዊ ጉዳይ አይደለም ማለት ነው። የሰንበዲ ስራ ነው፣ ድርጊቱ ነው። እሱ ካንተ ጋር ካለ የታምራት ህይወት በአጋጣሚ ወይንም ታምር ብለህ በምትጠራው ጉዳይ ላይ የሚከሰተው ሳይሆን የእሱ ስራ ወደ መገለጥ መምጣቱ ነው ታምር የተባለው። እንጀራን ከሰማይ የሰጣችሁ አባቴ ነው እንጂ ሙሴ አይደለም። ምን ማለት ነው? እንጀራ ሰጪው ካለ በየቀኑ ከሆነ እንጀራ የሚያስፈልግ አንተ ሳትዘራ ሳታጭድ መብላትህን ነው ታምር ያልከው አይደለም። እንጀራ ሰጪው ነው ታምራቱን ያደረገው። መና መብላት አይደለም ታምራት። መና የሰጠህ ታምር ሰሪው ካንተ ጋር ስለሆነ ነው። ወይንም እሱ መና ሊሰጥ ፈቃደኛ ስለሆነ ነው። እሱ ባለበት ሁሉ ታምራት አለ። እሱ የሚሰራው ነገር ሁሉ ታምራዊ ነው። እሱ ካንተ ጋር የሄደ በሽታ አይኖርብህም። ስትፈወስ አይደለም ታምር። ታምር ሰሪው በጣቱ ስለነካ ኃይሉ አጥንትህን ሰውነትህን ታምራዊ የየለት ኑሮክ ሲሆን ደግሞ በመካከላቸው በሽተኛ አልነበረም። ሁሉም ጤነኞች ነበሩ። ሰውነታቸው ላይ ችግር አልነበረም። ከሱ ጋር ነው የሚያያዘው። ስለዚህ ታምራትን ታምራት ብለን እግዚአብሔር ያቺን መበለት የማሰሮ ዘይቷን ሞልቶላታል። ታምር ነው። ማሰሮ ወደ ገንቦች ተገለበጠ ብለን ስለ ማሰሮ ወደ ገንቦ መገልበጥ ምንድነው ከሆነ ታምራት አንለማመድም። ታምራት የለት ኑሯችንም አይሆንም። ታምራት የለት ኑሮክ የሚሆነው የማሰሮው ዘይት ወደ ገንቦች መቀየር የቻለው ወይንም ወደ ገንቦች የሚቀየረው እግዚአብሔር እዛች መበለት ሴት ቤት ውስጥ ስለገባ ነው። እንደዚህ ውሰዱ። ወደ እግዚአብሔር ሰው መጣች። የእግዚአብሔር ሰው ጮኸች። ችግሬን ተቸግሬ ያለው በዚህ ጉዳይ ብላ ጮኸች። ባለዕዳ ልጆቼን ሊወስድ ምን አላት? እቤትሽ ምን አለ ማለት ታምረኛ ዘይት የለም ማለት ነው። ራሷ ቤት ያለውን ዘይት ነው። ራሷ ቤት ያለው ዘይት ታምር ሰሪው እጅ ላይ ሲገባ ማለት ነው ትርጉሙ። ታምር ሰሪው እጅ ላይ ሲገባ ያ ዘይት ከማሰሮ ወደ ብዙ ገንቦች ይገለበጣል። ስለዚህ አሁን የኛ አይምሮ ታምራቱ ላይ ወይንም ድርጊቱ ላይ ስለሆነ የሚያተኩረው በሚቀጥለው እግዚአብሔር ከወር በኋላ ወይንም ያረግልኝ ይሆን ወይ ከጥያቄ ጋር ነው አይምሮአችንን ምን ፈጥረው ወይንም አይምሮአችን የሚጠብቀው ኤክስፔክት ምናረገው ከጥያቄ ጋር ነው። ስለዚህ ኤክስፔክቴሽናችን ድርጊቱ ነው እንጂ አድራጊው አይደለም። በየዕለቱ ታምራት ማየት ትችላላችሁ። በየዕለቱ እግዚአብሔር በህይወታችሁ መስራት ይችላል ማለቴ ነው። ታምራት ታያላችሁ።
የነገሩን ውጤት አይደለም ታምር ብላችሁ የምትጠሩት እሱ ሰሪው ከናንተ ጋር መሆኑን ለምሳሌ ሳምሶን መጽሐፍ ቅዱስ ሲናገር ሳምሶን በአንድ ያህያ መንጋጋ 1000 ሰራዊት ገደለ ይላል it's a miracle ታምር ነው ያህያ መንጋጋ ይዘ ሰራዊት መጨረስ ቀጥሎ ሳምሶን የመጨረሻውን ሰውዬ ከመታ በኋላ ኃይል ይሄ የድብድቡ ኃይል ታምራዊው ኃይል ከሱ ሲለይ ዝልፍልፍ ብሎ ወድቆ መንቀሳቀስ አቃተው ጥማት ያዘው አሁን ጠላት መግደያ አይደለም ያስፈልግ አሁን ዝላል ዝናብ የለም ውሃ የለም ምንጭ አጠገብ አይደለም ስለዚህ ታምራት በሌላ መልክ ነው የሚያስፈልግ ጥያቄው 1000 ሰው በአህያ መንጋጋ የገደለው ታምራዊ ኃይል ነው ወይስ እግዚአብሔር ነው ያ እግዚአብሔር ከሳምሶን ጋር አሁንም አለ 1000 ሰው የገደልክ ደግሞ ውሃ መስጠት ትችላለህ ወይ ይሄ አየ ላንተ ነው ታምር በአህያ መንጋጋ 1000 ሰው ገደለ ተብሎ ታምር ነው የሚወራው ላንተ ነው ታምር ለእግዚአብሔር ስራ ነው አንተ ጋር ታምራት ተብሎ የተጠራው ለሱ ምኑ ነው ስራው ነው ቀጥሎ ምንድነው የሚሆነው ማለት ነው ይችላል ወይ ነው ጥያቄው መቻል ይሄንን ሊያደርግ ይችላል ወይ እግዚአብሔርም ይላል መጽሐፍ አለቱን ሰነጠቀው ውሃ ወጣ ሳምሶን ውሃ ጠጣ በሌላ አማርኛ እግዚአብሔር 1000 ሰው በአህያ መንጋጋ በሳምሶን በኩል ገደለ ብለ ምትቀጥለው ቃል እግዚአብሔር ለሳምሶን አለቱን ሰንጥቆ ውሃ ሰጠው ነው ማለት አሁን ታምር ነው ከድንጋይ ውሃ መውጣቱ ታምር ነው 1000 ሰው በአህያ መንጋጋ መግደሉ የሚገርማችሁ እግዚአብሔር መስራት ከቀጠለ ምን ይቀጥላል ታምራት ይቀጥላል ስለዚህ አሁን ታምር ዋው አይደለም ታምር የአህያ መንጋጋው አይደለም ታምር የነገሮቹ ሁኔታ አይደለም በሚቀጥሉ ቀናቶች የምንማረው የታምራት መንገድ ነው የታምራት መንገድ የምትፈልጉ ከሆነ ታምራት የዕለት ኑሯችሁ እንዲሆን የምትፈልጉ ከሆነ የታምራቱ መንገድና ስርዓት በእርግጥ የእግዚአብሔር አብሮነት የእግዚአብሔር ድርጊት መገለጥ እንደሆነ ከገባችሁ ታምራት ለእናንተ እንግዳ አይሆንም ታምራት በህይወታችሁ ለማየት አትጨናነቁ ታምራት ኮንፊውዝድ ያረጋችሁ ታምራት እድል ፈንታችሁ ይሆናል ዛሬ አተኩረን የምናየው ታምር ሰሪው ሚለውን ሐሳብ ነው የእስራኤል ልጆች ባህር ከፈለና አሻገራቸው ያው እንደምታውቁት ባህር የተኛ ውሃ ነው እና ግብፃውያን ከጀርባ መጡባቸው እግዚአብሔር አብሯቸው ይሄዳል ገና አላወቁትም እና ባህሩን ሲጮሁ በፍጹም ማይቻል ነገር ነው ወደ ግራና ቀኝ እንደ ግርግዳ አቁሞት በመሃል አሻገራቸው በታምራት ተሻገሩ ትንሽ ቆዩና አለቱን ውሃ መጥቶ አወጣ ከድንጋይ ውስጥ አዩት ከዛ አንድ ሐሳብ መጣላቸው እንዲህ ይላል መዝሙር 78 ቁጥር 19 እግዚአብሔርን እንዲህ ብለው አሙት ነው የሚለው እግዚአብሔርን እንዲህ ብለው አሙት ምን አሉት ስሙ እግዚአብሔር በምድረ በዳ ማዕድ ያሰናዳ ዘንድ ይችላል አሁን ሪፈርስ ያረጉ ስሙ አለቱን መታ ውሆች ወጡ ማን ይክዳል አልካዱ ይሄንን አድርጓል
ማለታቸው ነው። አድርጓል፣ ሰርቷል። እግዚአብሔር ይሄንን ሰርቷል፣ አድርጓል። አለቱን መታ፣ ውሆች ወጡ፣ ወንዞች ጎረፉ። እንጀራ መስጠት ይችላልን? የዚህ ነገር ጥያቄው የሚቀጥለው ታምራት በሱ ችሎታ ላይ ምን ያለ ነው? የተመሰረተ ነው ማለታቸው። አንዳንድ ሰው አለት መጥቶ ውሃ ማውጣት ይችላል፣ እንጀራ መስጠት ላይችል ይችላል። አሁን ከሁኔታ ወጣችሁ ፐርሰኑን እንድታዩ ነው እኔ የምፈልገው። ታምር ሰሪውን ስለ ታምራት ለማውራት ታምራት የተሰራ ነገር እንጂ በሻሞ የተወረወረ በአጋጣሚ የሚመጣ ነገር አይደለም። የነገሮች መከሰት ያመጣው ሱፐርናቹራል የሆነ ክስተት አይደለም። እንደ ምድር መናወጥ፣ ምድር ተናውጣ እንደ ንፋስና ጎርፍና ንፋስ ስለነፈሰ የመጣ ነገር አይደለም። ሰሪ ያለው አስቦ አቅዶ ምን የሚል የሚሰራ አለቱን መጥቶ ውሃ የሚያወጣ ከአለት ውስጥ እንዴት ውሃ ይወጣል? ያንን ዊዝደም ያንን ፓወር የሚጠቀም አለቱን መጥቶ ውሃ የሚያወጣ ማለት ነው። እሱን አርጓል፣ ማድረግ ችሏል። ይሄኛው ችሎታ አለ ወይ? ማዕድ ማሰናዳት ምንም እርሻ በሌለበት ምንም አይነት የእህል ዘር መከር አጨዳ ምናምን ምንም በሌለበት ኬት ይመጣል? እንዴት ሊመጣ ይችላል? ጥያቄ ነው። መልሱም እዛው ነው ያለው። ይችላል ወይ? ሰሪው አለ። የሰሪው ጉዳይ ነው። ከሰሪው ጋር ነው የሚያያዘው። ሌላ ምንም አይደለም የሚያያዘው። ሰሪው አለ ወይ? አለት የመምታት ውሃ የማውጣት ችሎታ ያለው አሁን ደግሞ እንጀራ የማዘጋጀት ችሎታ አለው ወይ? በቅጽበት እንጀራ ይዘጋጃል። በድንገት አይደለም። ሳምባዲ አቀዶ ነው። ለዚህ ነው ኢየሱስ መና የበላችሁት ሙሴ ሰጥቷችሁ አይደለም፣ በሰማይ የሚኖር አባቴ ነው እንጂ። አባቴ ነው እንጀራ ይሰጣችሁ፣ ሰጥቷችሁ ነው። እንጀራ ማዘጋጀት ይችላል ወይ? የነሱ ጥያቄ ነው። ይሄንን ማድረግ ይችላል ወይ? ታምር መስራት ይችላል ወይ? ሰዎች እግዚአብሔር በዚህ ዘመን አይሰራም ይላሉ። በዚህ ዘመን ታምራት የለም፣ በዚህ ዘመን ፈውስ የለም፣ በዚህ ዘመን ልሳን የለም፣ ትንቢት የለም የሚሉት ይበዛል። ጥያቄው እነሱ የለም የሚሉት ምኑን ነው? ልሳን የሚናባለውም ተናጋሪውን ነው። ጥያቄው ልሳን ሰጪው አለ ወይ ነው? ፈዋሹ አለ ወይ? ታምር ሰሪው አለ ወይ? እሱ ካለ እሱ የሚያደርገው ድርጊት ምን ተብሎ ይጠራል? ታምር ተብሎ ይጠራል። ድርጊቱ ነው ታምር ተብሎ የሚጠራው። እሱ ሲያደርግ ታምራዊ ነው። እሱ ካላደረገ ነገር እንደነበረ በተፈጥሮ ስርዓት ይቀጥላል። እሱ ካደረገ ግን ተፈጥሮአዊ ህጎች ይጣሱና ታምራታዊ ህጎች ይንቀሳቀሳሉ። ውሃ ወደ ኋላው ይሸሻል። እሱ ካለ አድራጊው ማለት ነው። እሱ ባለበት የተፈጥሮ ስርዓቶች ይጣሳሉ። እሱ ባለበት የሌሉ ነገሮች በተፈጥሮ ዘርተናል፣ አጭደናል፣ 3 ወር ሆኗል፣ 4 ወር ምንለው ይጣሱና የዕለት ከዕለት መና ይወርዳል። እሱ ካለ ነው። ሰዎች ይሄ ስላልገባቸው ታምር በዚህ ዘመን የለም ሲሉ የታምራትን መንገድ ስላላወቁ ባህሩ መከፈሉን ነው ታምር ብለው የሚጠሩት። ባህሩን የከፈለውን አላወቁትም፣ መንገዱን አላወቁም። መጽሐፍ ሲናገር አደራረጉን ለእስራኤል መንገዱን ለሙሴ አስታወቀ ይላል። አደራረጉን ለእስራኤል
መንገዱን ለሙሴ መንገዱን ታውቁታላችሁ ወይ? ታምራት ትፈልጋላችሁ? ታምራት መለማመድ መኖር ታምራትን ማየት በህይወታችሁ ቸርች አዳራሽ ውስጥ የሚታደል ጉዳይ ሳይሆን በየትኛውም ቦታ በየትኛውም ስፍራ የእግዚአብሔር እጅ መገለጥ ሲያስፈልግ እጁ ባንተ ጉዳይ ጣልቃ ስትገባ የሚከሰተው ድርጊት ታምራዊ ይባላል እንጂ ታምራት ቸርች መተ ህዝብ ተሰብስቦ ሰባኪ ቆሞ ነብይ ቆሞ በሻሞ ወርውሮ ለዛሬ የቀለበው ሰው ታምር ይሻል የታምራት ከረሜላ ሚለው አይደለም it's life ውሃ በሚያስፈልግ ቦታ ውሃ በሌለበት ከደረቅ ድንጋይ ውስጥ ውሃ ያወጣል ጠላትን መጨረስ ባለበት ቦታ ላይ ብቻህን ሆነ በድብቅ ጦር ጠላትን ይመታዋል እሱ አለ ወይ ነው ጥያቄ ምን ታምር ሰሪው ኢየሱስ ብዙ ታምራት አድርጓልና ጳውሎስ ስለ ኢየሱስ የታምራት ምክንያቶች ይናገራል እስኪ ዕብራውያን 2 ላይ እንሂድና ዕብራውያን 2 እንዲህ ይላል ቁጥር 2 በመላእክት የተነገረው ቃል ጽኑ ከሆነ መተላለፍንና አለመታዘዝን ሁሉ የጽድቅን ብድራት ከተቀበለ እኛስ እንዲህ ያለውን ታላቅ መዳን ቸል ብንል እንዴት እናመልጣለን ይህ በጌታ በመጀመሪያ የተነገረ ነበርና የሰሙትም ለኛ ጸኑት መልአኩ ለሙሴ ሕግ ሰጥቶት ከዛ በኋላ ሰዎች ይሄንን ሙሴ ይዞ የመጣውን ሕግ የማያደርጉ ከሆነ ከሕጉ ጀርባ ያለው እግዚአብሔር ብድራት እየከፈለ ለሚያደርጉ መልካም ለማያደርጉ ቅጣት እያደረገ ከመጣ ነው የሚል ቃሉን በትክክል ይሁት የእድል የሻሞ ህይወት የለም በሕጉም ቢሆን የሆነው እንደዚህ ነው እነኚህን ቃሎች ብታደርግ እነኚህ በረከቶች ምን ይሉሃል በረከት የሚፈልግ ሰው ቃሎቹን ምን ይላል ያደርጋል እዚህ ጋር የሚናገረው ጳውሎስ ይሄንን ነው በመላእክት የተነገረው ቃል ጽኑ ከነበረ ለሰዎች ብድራትን የሚመልስ ከነበረ ማለት በቃ በሻሞ ባጋጣሚ በእድል ላይ የተመሰረተ ካልነበረና ቃሉ ብድራት ይዞ የመጣ ከሆነ ቃሉ ባለቤት አለው ማለት ነው ቃሉ ተግባር ያለው ቃሉ ፍርድንም ያመጣል በረከትንም ያመጣል በሌላ አማርኛ ዝም ብለ ፍርድ በሚያስገኝ ነገር ውስጥ እየኖርክ በረከት ከደረሰ ቃሉን ላደረገ በረከት ቁጣን ላደረገ ፍርድ የሚያደርገው ሰውዬ ተሳስቷል ማለት ነው ገብቷችኋል ማለት ያ ሰውዬ ተሳስቷል ማለት በአጋጣሚ ነው የሚሆነው ነገር ማለት አሁን ግን ቃሉን እየተከተለ እየለየ አንተ ቃሉን አርጋል በረከት ነው የሚገባ አንተ ቃሉን አላረክም በቃሉ ላይ ያለው ብድራት ነው የሚገባ መቅሰፍትም ከሆነ መቅሰፍት ነው ኩነኔም ከሆነ ኩነኔ ነው ሕጉም ያደርገውን ነገር አድራጊ ከጀርባ አለ የገባው ሰው አለ ታምራት እንድታዩ አጋጣሚ አይደለም የምትጠብቁት ታምራት እንድታዩ መርሁን ነው የምትከተሉት ለዚህ ነው የታምራት መንገድ ነው የምላችሁ በስተት አይደለም የሚያረጋው ሰውየው ቃሉን እንዳደረክ ከቃሉ ጀርባ ስላለ የቃሉ ላይ ያለውን ውጤት ላንተ ይሰጣል ቃሉ ላይ ያለውን ውጤት ለሌላኛውም ይሰጣዋል በቃሉ ላይ ባለው ውጤት መሰረት ነው የሚደረገው የሚደለደለው ብድራት ከመለሰ ይላል ቀጥሎ ከተቀበሉ አለ ብድራትን ምን ማለት ነው ቃሉን ያደረገውን
ሙሴ አንዴ ተናግሮ ነው ሄደው ከሺህ ዓመት በኋላ አንድ ሰው የሙሴን ሕግ ሲጠብቅ የሙሴን ሕግ የሰጠው ቃሉን ለሚያደርጉ ብድራት የሚመልሰው ሁሌ ከቃሉ ኋላ አለ። ስለዚህ እሱ አለ። ሕጉ በሺህ ዓመት ውስጥ በረከት ቀርቷል እኮ። አሁን ቃሉን ለሚያደርጉ በረከት ሳይሆን ይኑሩ ዝም ብለው ያው ሕጉ ስርዓቱ ነው የተሰጠው እንጂ አሁን አይሰራም አይባል። በሙሴ ዘመን ሕጉን ቃሉን ለጠበቀ ሰው ብድራት ይሰጥ ነበር። ከሺህ ዓመት በኋላ ግን ሕጉን ለሚጠብቅ ሰው ብድራት አይሰጥም አይባልም። ጌታ ኢየሱስ ያንን ወጣት የተጻፈውን ታውቃለህ ጠብቅ ሲለው ከልጅነቴ ጀምሮ ፈጽሜዋለሁ አለ። ጌታም አይቶት ወደደው ይላል። ኢየሱስ እስከመጣባት ደቂቃ ድረስ የሙሴን ሕግ የሚያደርግ ሰው እንደ ሕጉ ብድራት የሚሰጠው እግዚአብሔር ነበር ወይንም መልአክ ሆኖ የሚያገለግሉት መልአክ ነበሩ፣ ያገለግሉ ነበር። ልክ ኢየሱስ ጋር ሲደረስ ደግሞ ይሄ በመላእክት የተነገረው ጽኑ ከነበረ አለና እኛስ እንዲያለውን ታላቅ መዳን ቸል ብንል እንዴት እናመልጣለን? ይሄኛው ደግሞ ከሰማይ የወረደ ነው፣ ራሱ ወርዶ ነው የመጣው እና በሱ ደግሞ እምነት ነው፣ ለእምነት ነው መልስ የሚሰጠው። ያ የሕጉ ብድራት ነው የሚሰጠው። አሁን ደግሞ እምነትህን አይቶ ነው ለእምነትህ ምን የሚሰጠው መልስ የሚሰጠው። ያን ጊዜ ሕጉን ላደረገ ሰው ነው አይደል ብድራት የሚሰጠው። ዝም የእግዚአብሔርን ቃል አድርገ ዝም ብለህ አትኖርም። እነኚህ በረከቶች ምን ይላሉ? ይከተሉሃል። ጦርነት ስትሄድ ይከተሉሃል። በአንድ መንገድ ይመጣሉ፣ በስንት ይበተናሉ? በሰባት። ቃሉን አድርገ ዝም ብለህ አትኖርም። ብድራት የሚመልስ አለ። አሁን ደግሞ ሕጉ ላይ አይደለም ያለ ነው፣ ከላይ ለመጣው ነው የሚለው። ከላይ ለመጣው ይህንን ታላቅ መዳን ችላ ብንል እንዴት እናመልጣለን አለ። በፍርድ አንጻር የእግዚአብሔርን ልጅ እምቢ ብትል ምን ምትሆን ይመስልሃል? ምን አይነት ነገር ነው የሚያገኝ? ቀጠለና ግን ይህ በጌታ ለኛ በመጀመሪያ የተነገረ ነበርና ለሚያምኑ የታምራት መንገድ እምነት ነው። አሁን በአዲስ ኪዳን እምነት ካለ ሁሉን ትችላለህ። እምነት ካለ እግዚአብሔር ስላንተ ይንቀሳቀሳል። እምነት ካለ ፈውስ ይሆናል። ለምን? መንገዱ አሁን እሱ ስለሆነ ማለት ነው። በብሉይ ኪዳን የነበረው የሚያደርገው ሰው በእርሱ በሕይወት እንዲኖር ተጽፏል። ከቃሉ ጀርባ ከሕግ ሰጪው ጀርባ ሕጉን ላደረገ የሚባርከው ጌታ እንደነበር አሁን ደግሞ ቃሉን በእምነት ለሚኖር ሰው በእምነት ለሚቀበል ሰው የእምነትን ስርዓት ለሚከተል ሰው አሁን ደግሞ የእምነትን ስርዓት ለሚከተል አሁንም ጌታ ለእምነት መልስ ይሰጣል። አሁን መልስ ይሰጣል ማለት እግዚአብሔር ሰማይ ሆኖ ማለት አይደለም። ከቃሉ ጀርባ ሆኖ ይባርካል። ጦርነት አብሮክ ይወጣል። ባህሩን ይገጥመዋል። መኖ ያዘጋጅልሃል። ሁሉን ይሰራልሃል እሱ ስላለ። አሁን ደግሞ ስታምነው አብሮክ ሆኖ በእምነት የሚደረጉትን እሱ ያደርጋል። ላንተ ታምር ይሆናል። ግን ለሚያምን ከእምነቱ ጀርባ ያለው ታምር አድራጊው እግዚአብሔር ነው እና የሚለውን ቃል ስሙት። ቀጠለና እንደዚህ ያለ ቁጥር 4 የሰሙትም ለኛ እቺን ቃል እዩ እግዚአብሔር እሱ ራሱ ምን አለ? እግዚአብሔር እሱ ራሱ እንደፈቀደ by his will በእርሱ ፈቃድ ይከባችኋል። በእርሱ ፈቃድ ነው የሚለው by his will እግዚአብሔር እሱ ራሱ ቀጥሎ የሚመጡትን ነገሮች እርሱ ራሱ ስላለ ነው የሚያደርገው እንጂ ዝም ብለው በእድል አይሆኑም። አድራጊ አለ። እግዚአብሔር እሱ ራሱ እንደፈቀደ በምልክት በድንቅ ነገር በልዩ ልዩ ታምራትም መንፈስ ቅዱስንም በማደል
አብሮ መሰከረለት። ራሱ እግዚአብሔር ድንቅ በማድረግ ምልክት በማድረግ ከጀርባ ያደርጋል። ለምሳሌ አንድ ምልክት መሰከረለት ሲል ስለ ኢየሱስ ነው የሚያወራው። ኢየሱስና ደቀ መዛሙርቱ በጀልባ ይሄዳሉ። በጀልባ እየሄዱ ማዕበል ተነሳ። ማዕበሉ በጣም ከፍ አለ፣ ነውጦን። ደቀ መዛሙርቱ ዞር አሉና ስንጠፋ አይገድህም ወይ አሉት። እየጠፋን ነው፣ ስንጠፋ አይገድህም ወይ? ተነሳና ማዕበሉን ገሰጸው፣ ንፋሱን ገሰጸው። ማዕበሉም ምን አለ? ዝም አለ። ንፋሱን ገሰጸው። ንፋስ የሚሰማው ማዕበል የሚታዘዘው ይህ ማን ነው? ታላቅ ጸጥታ ሆነ ይላል። ጸጥታ ሆነ። ንፋሱ ታዞ ሰምቶ ውሃውን ከመግፋት ዝም ሲል የነበረው የነውጥ ኃይል ጸጥ ሲል ውሃው ከግፊው አርፎ የተረጋጋ የተኛ ውሃ ሲሆን ሰምበዲ ምልክት አድርጓል ማለት ነው። ንፋስን ዝም ማድረግ እንደሚችል እችላለሁ ነው። እነሱም ያሉት ይህ ማን ነው ይሄ የሚታዘዘው? ባይታዘዘው ኖሮ እንዳሉት ያጠፋቸው ይሆናል። በንፋሱ ላይ ስልጣን ያለው ግን አደረገ። ምን እንዳሉ ታውቃላችሁ? የእግዚአብሔር ልጅ ነው። መሰከረለት። እግዚአብሔር እሱ ራሱ ከሱ ጋር ሆኖ በምልክቶች፣ በታምራቶች፣ በድንቆች መንፈስ ቅዱስ በማደል መሰከረለት። እግዚአብሔር ይሰራ ነበረ ማለት ነው ትርጉሙ። እግዚአብሔር ያደርግ ነበር። በምን? አብሮ እሱ ራሱ ከሱ ጋር ሆኖ። በሌላ አማርኛ እሱ ራሱ ካንተ ጋር ካለ፣ እሱ ራሱ አብሮክ መሄድ ከሆነ፣ እግዚአብሔር ከኔ ጋር ነው ካልክ ታምራት መጠበቅ ስተት አይደለም። እግዚአብሔር ከኔ ጋር ነው ካልክ ባህር መከፈሉ ስተት አይደለም፣ ወይንም አጋጣሚ አይደለም፣ ወይንም እንደው ሲሆን የሚሆን አይደለም። እርሱ ካለ ታምራት መጠበቅም መካፈልም መኖርም መሆንም that's your right። why? ታምር ሰሪው እሱ ነው። እግዚአብሔር ከኔ ጋር ነውና ማለት መልመድ አለብን። እግዚአብሔር ከኔ ጋር ነውና፣ እግዚአብሔር ከኔ ጋር ስላለ ማለት አለብን። ስላለ ምልክት ይሆናል፣ ድንቅ ይሆናል። እዚህ መጽሐፍ ውስጥ የምታዩአቸው ታምራቶች በሙሉ ነው ማለት እዚህ መጽሐፍ ውስጥ የምታዩአቸው ሌላ ትርጉም የላቸውም። የእግዚአብሔር አብሮነት ነው ትርጉማቸው። እግዚአብሔር ከነሱ ጋር እንደነበር ነው ትርጉሙ። ያው እንደምታውቁት መገለጥ ሲመጣ ይበራል እና መገለጥ መጣ። ዳንኤል ህልም ያየኸው ወርቁ አንተ ነህ አለው ናቡከደነጾር። በሚቀጥለው ሳምንት ናቡከደነጾር ተነስቶ ወርቁን ከግምጃ ቤት አውጡ ብሎ ሐውልት ሰራ፣ የራሱን የወርቅ ሐውልት። ከዛ መለከት ስትሰሙ ሁላችሁ ወድቃችሁ ለዚህ የወርቅ ሐውልት እንድትሰግዱዋል። ሲድራቅ ሚሳቅ አብድናጎም የሚባሉ 3 አይሁዳዊ ወጣቶች ህዝቡ መሃል አሉ። ሌሎችም አይሁዶች አሉ፣ ሰግደዋል ማለት ነው። እነኚህ 3 ወጣቶች ቆሙ፣ አልሰገዱም። እና ናቡከደነጾር አይቶ ምንድነው ማሰግዱበት ምክንያት? አይ ላቆምከው ምስል አንሰግድም፣ እግዚአብሔር ያድነናል። አሁን የታምራት መንገድ እንዲታያችሁ ነው ማወር። ያድነናል። እነኚህ ሰዎች ገቡ የሆነ መንገድ ውስጥ። ሪስክ አለው፣ ኃላፊነት መውሰድ አለብህ። ነጥቡ እግዚአብሔር ከኛ ጋር ነው። እኛ የሱ ነን፣ እሱ የኛ ነው ሚል ነው። አንተ ላቆምከው ምስል አንሰግድም። እኛ ምን ሰግድለት አለ አብሮን ነው። ከእጅህም ያስጥለናል፣ ያድነናል። እምነት ነው ያላቸው፣ አለ ነው እምነታቸው። ብንሰግድ ያየናል። ያ ደግሞ ሴሪሞኒ አይደለም ማለት ነው።
ታምራት የሚፈልግ ሰው ከዚህ ከሲስተም ከሴሪሞኒ መውጣት አለበት። ከሰው ስርዓት መውጣት አለበት። ታምራት የሚፈልግ ሰው እምነት አለው ምንለው ማያየው እሱ አየዋለሁ አለ ከኔ ጋር ነው ይመራኛል ይረዳኛል እጁ ይዘረጋል ሚል ውሳኔ በልቡ ይፈልጋል። እሳት እየነደደ ገና ሳሰግድ ተነግሯል ማይሰግድ እሳት ውስጥ ይገባል ተብሎ ባያድነን እንኳን ከዚህ እሳት ባያድነን እንኳን ላቆምከው ምስል አንሰግድም። ለምን እንዳለ እናምናለን። ባያድነን እንኳን ማለት በቃ እሳቱን አጥፍቶም ይሁን ምንም ብሎ ከመሞት እኛን ባያወጣን እንኳን ወይ የሞትንም እናምነዋለን። አየምን ያህል የታምራት መንገድ ሲሪየስ ነው፣ አስፈላጊ ነው። የታምራት መንገድ ከመረጥክ ሪስክ መውሰድ ግዴታክ ነው። እምነት ይፈልጋል። በአጋጣሚ አይደለም የሚመጣው የታምራት መንገድ፣ ድንገት ብልጭ የሚልል ነገር አይደለም። ከፈለገ የሚሰራውም አይደለም። በእርሱ አምነዋልና ይገባችኋል። በእርሱ የታመኑትን አየ ታምራት እንዲያረግ የምታረገው ምን ነው? እምነት ነው። የእምነት መሰጠት መለቀቅ ሚነግርህ ነገር አለ። ይሰራል እንድትል ይችላል እንድትል ያደርጋል እንድትል አንተ ራስህ እሱ ይሄንን የማድረግ ችሎታ አለው ብለህ እንድታስብ ማድረግ ይችላል። ያኔ ነው ታምራት መታየው። በሱ ላይ በሚኖር እምነት 7 እጥፍ አንድዱታል። እሳት በላያቸው ላይ አልበረታም አላቃጠላቸውም ሚለው ነው ታምራት። ለኛ እሳት ውስጥ ወድቀው እሳቱ አልበላቸውም፣ የወረወሯቸውን እሳት በላቸው። እነኚህ ሰዎች የሆነ ነገር ታምራዊ ኃይል ሸፍኗቸዋል ማለት ነው። እሳቱ በላያቸው ላይ የልብሳቸው ጠረን እንኳን ምን አላለም ይላል፣ አልተለወጠም ይላል። አስረው ስለነበር የወረወሯቸው ውስጥ ሲገቡ ገመዱን ብቻውን በልቶታል። እሳቱ ከእጃቸው ላይ ወልቋል። እነሱ አካል ላይ ግን ምንም አላረገም። እሳቱ የሆነ ታምራዊ ከተፈጥሮ ስርዓት ውጪ የሆነ ነገር ሸፍኗቸዋል ማለት ነው። እኛ ታምር ምንለው እሱን ነው። ሪሉ ታምር ግን በእሳት ላይ ስልጣን ያለው እሳት የማያቃጥለው በተለያየ ነገር ላይ ስልጣን ያላቸው መላእክቶች አሉ። በተለያየ ነገር ላይ ኃይል ያላቸው አማልክቶች አሉ። መንፈሳዊ ኃይል ስለሆነ ምድር ያፈር ላይ ስልጣን አላቸው። አንዳንዶቹ ውሃ ውስጥ ኃይል አላቸው። ኃይላቸው ከውሃ ጋር ይያያዛል። አንዳንዶቹ ደግሞ ከአየር ከንፋስ ጋር ሚያያዝ ኃይል ያላቸው መናፍስቶች አሉ። ይሄ መንፈሳዊ ነገር ለሚገባው ሰው ይገባዋል። ሁሉ በሁሉ የሆነ ኃይል የላቸውም። አንዳንዱ ጠንቋይ የሚሰራው ሴት ወይ ወንድ በማደንዘዝ ላይ ነው። አንዳንዱ ጠንቋይ ደግሞ የሚሰራው ሀብት ላይ ነው። የድግምቱ አይነት ራሱ ይለያያል። የሚያንቀሳቀሰው አጋንንት ስለሚለያይ የመንፈስ ኃይሎች ዲፍረንት ስለሆኑ በተለያየ ኃይል ስለሚጠቀሙ ጥያቄው እግዚአብሔር ሁሉን ቻይ ነው ስንል እሳትም ውስጥ የገባለት እሳት እንዳይበላ ማድረግ ይችላል። ውሃ ውስጥ የገባለት ውሃው እንዳይሰምጥ ማድረግ ይችላል። በውሃ መሃል ያሳልፋል። አንበሳ ሊበላ የመጣለት ከአንበሳ አፍ ያድናል። ባቄላ የበላለት ባቄላ ወዝህን እንዲጨምር ያደርጋል። ሁሉን ቻይ ነው ስንል እንደሱ ነው እንጂ ስሙ አይደለም ኤልሻዳይ ብለ no, it's about his ability ብቃት ስለሱ ችሎታ ነው እያወራን ያለን። ታምር ምንለው እሱን ነው። ይችላል አብሮክ ካለ በድንቅ በምልክት በታምራት ያደርጋል ስንል ይችላል የመቻል ጉዳይ ነው። ስለ እግዚአብሔር ችሎታ ነው እያወራን ያለ ነው።
የታምራት መንገድ የምትፈልጉ ከሆነ የመጀመሪያው አቋማችሁ ዕውቅና ስጡት እና እሳት ውስጥ ወደቁ አልተቃጠሉ 3 ሰው ተጥሎ 4 ሰው አለ ምን አለ 3 ሰው ጥለን ነበር እኔ ማየው 4 ነው አንደኛው ያማልክት ልጅ ይመስላል ስለዚህ አለ ስለዚህ እናንተ የልዑል እግዚአብሔር ባሪያዎች ሆይ ውጡ ተብለው ይገባቸዋል ምን እንዳለ አምላካቸውን የሚናገር አምላካቸውን ምን አለ ሰውየው ከእሳት የሚያድን እንደርሱ አይነት አምላክ የለምና ጻፈ ዕውቅና የሰጠው አብሯቸው አለ ሕያው ነው ሰው ብቻ አይደሉም በሌላኛው ዓለም የሚሰራ አለላቸው በጌታ በኢየሱስ ስም አማኑኤል ሆኖልሃል ስሙን አይደለም አማኑኤል ሆኖልሃል ማለት God is with you እግዚአብሔር ካንተ ጋር ነው ስለዚህ ታምራት ታያለህ ታምራት ይገባሃል ታምራዊ ነገር ይሆንልሃል በሻሞ በአጋጣሚ ሳይሆን የሱ አብሮነት አለ ይሰራል ይችላል ከነካህ ትፈወሳለህ ከተገለጠ ያደርገዋል ይቻላል ይሆናል የሚሆነው ነገር ሁሉ የመሆን ስርዓቱ ይፈጸማል ይቻላል እሱ ካለ ነው ምን አለ ጳውሎስ እግዚአብሔር እሱ ራሱ ኢየሱስን እንሂድና ነው የምታረገውን ነገር በምን ስልጣን ነው የምታረገው ማን ነው ይሄንን ስልጣን የሰጠህ የሆነ ችሎታ አይተንብሃል እውር ታበራለህ ሽባ ታዘልላለህ እንጀራ ታበዛለህ የሞተ ታስነሳለህ ማዕበል ታዛለህ ውሃ ላይ ትራመዳለህ ከሰው ያልሆኑ የሰማናቸው ነገሮች አሉ አንተን አስመልክቱ እግዚአብሔር ከሱ ጋር ካልሆነ በስተቀር አለ የገባው ሰው ምን አለው እግዚአብሔር ከሱ ጋር ካልሆነ በስተቀር አንተ የምታደርጋቸውን ሊያደርግ የሚችል ማንም የለም የልብስህን ጫፍ ነክተው በልብስ ጫፍ በመነካት ምን ሆኗል አለ የልብስህን ጫፍ በመንካት 12 ዓመት ደም የሚፈሳት ሴት ተፈውሳለች የልብስህን ጫፍ ተነክቶ ማለት ሰምተናል ነጥቡ ምንድነው ምን እንደሚል ታውቃላችሁ እንደዚህ ይላል ምዕራፍ 14 ዮሐንስ ወንጌል አብን አሳየን ትላለህ እኔ በአብ እንዳለው አብም በእኔ እንዳለ አታምንም እኔ የምነግራችሁ ቃል ከራሴ አልናገርም ነገር ግን በእኔ የሚኖር አብ እሱ ስራውን ይሰራል ምንድነው ያለው በእኔ የሚኖር እሱ ምኑን ይሰራል ስራው አለ ኢየሱስ ከእግዚአብሔር ከሆነ ስራዬ ስለኔ ይመሰክራል ማን ከኔ ጋር እንዳለ የታምራት መንገድ ማን አብሮ አለ ነው ውሃ መከፈሉ አይደለም እሳት ማምለጡ አይደለም የታምራት መንገድ ማን ነው ካንተ ጋር ያለው ሚል ነው ለምን ታምር ሰሪው እምነት የሚኖራችሁ አንዳንድ እምነት ይከፈላል ብሎ ይጮሃል ምንድነው የሚከፈለው ከፋዩ ከሌለ ከጎን ላለው ሰው ከፋዩ ከሌለ የሚከፈል ነገር የለም ስለ ዱቤ አይደለም ማወራው ስለ ባህር ነው ማወራው ባህሩ ይከፈላል አይደለም እምነታችሁ በማን ላይ ነው በባህር በሚከፍለው በእግዚአብሔር ችሎታ ላይ ድንገትም አንተ ይከፈላል እያልክ ስትጮ እሱ የሚከፍለው ባህር ሳይሆን ኑሮህን ሊሆን ይችላል ኑሮህን ለመክፈል ደግሞ እሱ ድንገት አንድ ሰው አስነስቶልህ ይሆናል ወይ መንገድ ላይ የሄድክ ይሆናል አይዲያ ገብቶብክ ይሆናል ሐሳብ አምጥቶልክ ይሆናል አንተ በመታስበው መንገድ ላይ ሆን ይችላል እምነት ግን እሱ ላይ ከሆነ ምን አለ እግዚአብሔር እንደወደደ እንደፈቀደ በልዩ ልዩ ምልክትና ታምራት እኔ ታምራት ይገባሃል ብዬ አውጃለሁ አሁን ምክንያት ስላለኝ አይደለም የታምራት መንገዱ ሚስጥሩም ስለገባኝ ነው
ምንድነው የገባ? ታምራት የእግዚአብሔር አብሮነት ነው። አማኑኤል ሆኖልሃል። መንፈሱ ሞልቶሃል። እግዚአብሔር በውስጥህ አለ። እግዚአብሔር ይሰራል። ምንም እኮ ያደረጉት ነገር የለም ታምር ለማየት አብሯቸው ስለነበር ነው የሰራ። ከአምላኩ ሕግ በቀር ምንም ምክንያት እንደማያገኙበት ስላወቁ ይላል። ማንም ሰው ጸሎት እንዳይጸልይ ብለው ሕግ አወጡ። ከጸለየ አንበሳ አፍ ውስጥ ይጣላል። ምንም ይሄ ናቹራል። አንበሳ ስለጠገበ ስላልጠገበ አይደለም፣ ይሰብርሃል፣ ይበላሃል። ጥያቄ የለው። ዳንኤል አላቆመም ጸሎቱ። ስለዚህ ተያዘና ወደ አንበሳ አፍ ተጣለ። አንበሶቹ ጋር ገብቶ 12 ሰዓት ቆየ። በጧት ሰውየው መጣና የተጠቀመው ቃል ታምር ሆነልህ እንዴ አንበሳ አልበላም እንዴ ሚል አይደለም። ዘወትር የምታመልከው አምላክ የገባኸውም በሱ ምክንያት ነው። ዘወትር የምታመልከው አምላክ ስሙ ምን እንዳለ በደንብ ስሙ። ከአንበሶቹ አፍ ሊያድን ችሏል ወይ? የሱ ምንድነው? ችሎታ ነው ጥያቄው። ስለሱ ችሎታ ነው ሰውየው እየጠየቀ ያለው። ከአንበሶቹ አፍ ሊያድን ችሏል ወይ አለው። ምን ብሎ መለሰ? አዎ ድሮም ይችላል፣ ግን ከኔ ጋር ባለው ግንኙነት በፊቱ ሞገስና ምሕረት ስላገኘው መልአኩን ላከና አለ። ታምራት ዝም ብሎ አልሆነ። ነጋ ሌሊቱ ነጋ፣ ነጋ ሌሊቱ ነጋ፣ ነጋ ሌሊቱ ነጋ፣ ነጋ ሌሊቱ ነጋ፣ አንበሶች አልበሉኝ ሌሊቱ ነጋ ነጋ። ዝም ብሎ አልነጋ። አንበሳ ዝም ብሎ አልበላህም አላለም። አንተ ደግሞ ጾም ላይ ያለን ትመጣለህ እንዴ? አንበሶቹ ጾም ላይ ስለነበሩ አይደለም ዳንኤልን ያልበሉት። ይገባቸዋል። መጽሐፍ ሲናገር መልአኩን ልኮ ይላል። ከፊት ባሉ ቀኖች ላይ ለታምራት የሚሰራ መልአክ ወጥቶልሃል። በጌታ በኢየሱስ ስም ምንም ይሁን ጥያቄ ከፊት ባለው 7 ቀን ውስጥ የሚቀጥለው ሳምንት ምስክርነት ይዘህ ትመጣለህ። በጌታ በኢየሱስ ስም መልአክ ወጥቶልሃል። አብሮህ ያለ እግዚአብሔር መልአኩን በጉዳይ ላይ ልኳል። መልአኩን በጉዳይ ላይ ልኳል። መልአኩን በጉዳይ ላይ ልኳል። ችሏል ወይ? ከአንበሶች አፍ ሊያድን ችሏል ወይ? ችሏል ወይ ሲለው ምን ብሎ መለሰ? በፊቱ ሞገስ ስላገኘው መልአኩን ልኮ የአንበሶችን አፍ ዘጋ። በጌታ በኢየሱስ ስም በላያችሁ የተነሱትን የትኛውንም ኃይል አፉን ዘጋሁት። እንደ እግዚአብሔር መልአክ እናገራለሁ፣ አፉን ዘጋሁት። ሊበላ በፕሮሰስ ውስጥ መብት ያውላችሁ። ታምራት ደስ የሚለኝ ምኑ መሰላችሁ? ሕግ ቢኖርም ባይኖርም ታምሩ ይሆናል እንጂ በተፈጥሮ ሕግ ምክንያት አይባልም። ይሄ እኮ ተፈጥሯዊ ነው፣ ይሄ እኮ ምንም ልናረገው አንችልም የሚባል ነገር በታምራት ውስጥ የለም። ውሃ ወደ ታች ይፈሳል፣ ተፈጥሮ ነው። በጣም ሞልቷል፣ ክረምት ነው፣ ክረምት ነበር ይላል። አዎ ስርዓቱ እንደሱ ነበረ። ነገር ግን እነግራለሁ ታምራት ከሆነ ተፈጥሮንም ይሽራል፣ ክረምትንም ይሽራል። ወደ ታች የሚወርደውን ውሃ ወደ ኋላው ያሸሸዋል። ስለዚህ ምንም ነገር በሕግም ቢሆን በምንም ባንተ ላይ የተነሳ በሕያው በእግዚአብሔር ልጅ ስም እናገራለሁ፣ አፉ ተዘጋ፣ ስልጣኑ ተገፈፈ። ኦክራዳ ፓራማሳዴሌቤስ ይህንን የምታደርገውን ነገር ኬታምተ ነው የምታረገው? እያደረክ ያለውን ነገር ኬታምተ ነው የምታረገው ብለው ኢየሱስን ጠየቁት። የማደርገውን
ከራሴ አላደርግም። አብ ሲሰራ ያየሁትን እንዲሁ ወልድ ደግሞ ያደርጋል። አብ ምን ሲል ያየው? እግዚአብሔር የታምራት አምላክ ነው። የድንቅ አምላክ ነው። ኢየሱስ ያደረጋቸው ነገሮች ሁሉ በማን የተደረጉ ናቸው? በአብ የተደረጉ ናቸው። እርሱ ሲሰራ ያየሁትን፣ እሱ ሲያደርግ ያየሁትን። ሃሌሉያ! አንድ ሰው ዛሬ በጌታ በኢየሱስ እኔም አብ ሲያደርግ ያየሁትን፣ ወልድ ሲሰራ ያየሁትን፣ መንፈስ ቅዱስ ከኔ ጋር አለ፣ ወደ እርሱ የመጡትን ሁሉ ፈወሳቸው። በኢየሱስ ስም ካንሰር ከሰውነት ተበላ። ይችላል። የችሎታ ጉዳይ ነው። ታምራት ይችላል። እናገራለሁ። ካንሰር ተበላ። ካንሰር በጨረር ተበላ። ከእጁ ጨረር ይወጣል። ተበላ። የትኛውም ቫይረስ በውስጥ ሞተ። የትኛውም ቫይረስ በውስጥ ሞተ። ሰውነትን ያሰረ ባክቴሪያ ሲስተምን የሚበላ ሞተ። ከሰውነት ወጣ። በሕያው በእግዚአብሔር ልጅ ስም እናገራለሁ። ወጣ። ኢየሱስ ይናገራል እንጂ ኦፕራሲዮን አያረግም። ምክንያቱም ድርጊቱ የሚያረገው የጌታ መንፈስ ነው። አሁን የጌታ መንፈስ ወደ አንተ መጥቷል። በጌታ በኢየሱስ ስም ደምህን አጠራው። ደምህን አጠራው። ደምህን አጠራው። ምንም ነገር በውስጥህ ከፍ ያለ የሴል ሲስተም የሰውነት ሲስተም ኩስ ከፍ ያለ ነገር በሰውነት ሲስተም ውስጥ ስኳር በዛ፣ የሆነ ሆርሞን በስቶባል የተባለ ታምራት የችሎታ ጉዳይ ነው አይደለም። ታምራት ግዴታ አይደለም እኮ። ታምራት ታምር አድራጊው ይችላል ወይ ነው። በአንድ ኪኒን ከፍ ያለ ደምህን የሚያወርዱት ከሆነ ይችላል ወይ ለሚለኝ ሰው በስሙ ፈውስ ሆነለት። በስሙ ፈውስ ሆነለት። በስሙ ፈውስ ሆነለት። በስሙ ፈውስ ሆነለት። ትለመልም ያለሽ በስሙ ፈውስ ሆኖላችኋል። ማዕድን ያሰናዳ ዘንድ ይችላል ወይ? ከጎን ላለው ሰው ታምራት የችሎታ ጉዳይ ነው በለ። ችሎታው ደግሞ ከኔ ጋር ያለው ነው በለ። እግዚአብሔር በለ አማኑኤል ነው በለ። ታምራት በላይ ላይ ይሆናል በለ። ታምር ሰሪው ከኔ ጋር አለ በለ። ማን ነው ካንተ ጋር ያለው? ታምር ሰሪው። ታምራት ኢየሱስ ስራ ነው። ዛሬ የነገርኳችሁ ያለው ታምራት በእድል በአጋጣሚ በሻሞ በክስተት አይመጣም። ታምር አይደለም እሱ። ሁሌም ከታምራቱ ጀርባ ያንን ማድረግ የሚችል ምን አለ? ችሎታ። የዚያ ችሎታ ባለቤት ማን ነው? እግዚአብሔር ነው። እግዚአብሔር ነው። በድንቅ በምልክት በልዩ ልዩ ታምራት መንፈስ ቅዱስም በማደል መሰከረል። እግዚአብሔር የታምራት አምላክ ነው። ይሰራል፣ ያደርጋል፣ ይችላል። ያፌ ቃል ሳይሰራ ስለሚል አንተ የምታየው ታምራት በዚህ ቃል ውስጥ ይሰራል። ምንም ነገር ቢሆን ታምራት ይቀይረዋል። 5000 ሰው ተሰብስቦ 5000 ሰው 5000 አባወራ ነው። ለዛውም እኮ 5000 አባወራ ተሰብስቦ ከልጆቻቸው
ከሚስታቸው ጋር ከነበሩ 20,000 ብለ ምትወስደው ህዝብ ተሰብስቦ የሚበሉት የላቸው እናንተ ስጧቸው ጌታ አምጥተን እንሰጣቸዋለን እኛ ያለን 5 እንጀራና 2 ዓሣ አምጡት ተአምር ሰሪው በዚያ አለ ተአምር ሰሪው በዚያ አለ ተአምር ሰሪው በዚያ አለ የችሎታ ጉዳይ ነው አንተ ደግሞ በሱ የማመን ጉዳይ ነው ላንተ እምነት ነው አንተ መታምነው እንጀራ ይበዛል ብላ አይደለም አንተ መታምነው ችሎታ ያለው ጌታ ከኔ ጋር አለ እርሱ የኔ ወገን ነው እሱ የኔ አባት ነው እሱ የኔ ምንጭ ነው እሱ የኔ አምላክ ነው እሱ የኔ ወዳጅ ነው እሱ የኔ ረዳት ነው እሱ ነው እምነቴ በሱ ላይ ነው እምነት ያለኝ እግዚአብሔር ሁሌም ከኛ ጋር ነው ሁሌም ምንም ምንለው ነገር የለም አንድ ጊዜ ከናንተ ጋር አልወጣም ሲል አንተ ካልወጣ አታውጣን አለ ሙሴ ከናንተ ጋር አልሄድም ሲል ኖ ለዘላለም ከናንተ ጋር እንዲኖር ብሎ በራሱ ደም ኪዳን መንፈሱን ሰጥቶናል ስለዚህ እግዚአብሔር ሁሌም ከኛ ጋር ነው እኔ ዛሬ እናገራለሁ በላይክ የተነሳ ወገቡ ይወጋ ኃይል አልባ ይሁን ወገቡ ይወጋ ማለት ሪዚስት ያርግ አይቁም አይቋቋምህ በአንተ ላይ ከፍ ብሎ የተነሳ ወገቡ ይወጋ ስለ ሰው አይደለም ማወራው ሲስተም ነው if you pray የተዘጋ ነገር ሁሉ ይከፈታል የተነሳብህ ይወጋል እግዚአብሔር ያለውን ታምራት እንዳያረግል የሚከለክል ስርዓት ሁሉ ከመንገድ ተነስቷል ከመንገድ ተወግዷል እኛ መንፈሳዊ ነው ጦርነታችንም በረከታችንም ስራችንም ምን ስለሆነ ታምራዊ ስለሆነ እስኪ አንድ ሰው ታምራት በ7 ቀን ያገኘኛል ይበለ እግዚአብሔር ከሆነ የሚሰራው በ7 ቀን ውስጥ unexpected የሆነ ያልቆፈርከው ጉድጓድ ያልሞላኸው ጓዳ ከእግዚአብሔር ዘንድ አቅርቦ ተለቀቀል ስራ መሆኑን እንድታውቁ አንድ ቃል ተናግሬ አውጃለሁ ስራ ነው ስራ ታምራት ስራ ነው ስራ ደግሞ በፈለከው ጉዳይ ላይ ነው እንጂ በደል አይደለም እንዳልክ ይሁን እንደፈለክ አንተ ምናምን መተለው አይደለም ምን አለ ምን እንዳለ ታውቃላችሁ እንጠይቀው ዘንድ የእግዚአብሔር ነብይ በዚህ የለም አሉ 3ቱ ነገስታት ምን አላቸው በኤልያስ ላይ ውሃ ያፈስ የነበረ ኤልሳ የሚባል አለ ሄደው ሲጠይቁት እኔ የመናገር ፍላጎት የለኝም አንተን እያየሁ ብሎ ተናገረ አንተን እያየሁ እኔ አሁን እግዚአብሔር ምንም አላለኝ ግን እንደው ስለዚህኛው ንጉስ ከ3ቱ ንጉስ ስለ ይሁዳው ንጉስ ማለት ስለዚህኛው ንጉስ በገና ደርዳሪ አምጡልኛል አየ አጋጣሚ አይደለም ሚንቀሳቀስ ነገር አለ በገና ደርዳሪ አምጡልኛል በገናውን ገና ሲነካው ስፒሪት ወረደ ይላል ንፋስም አታዩ ደመናም አታዩ ይህንን ሸለቆ ግን ውሃ ይሞላዋል በዚያ ውስጥ በጠላቶቻችሁ ላይ ድል ይሆናል ታሻድዷቸዋላችሁ ታሸንፏቸዋላችሁ ድል ትነሷቸዋላችሁ እግዚአብሔር በቆፈራችሁ ጉድጓድ ከተፈጥሮ ከሚታይ ስርዓት ከናንተ የአይንና የአይምሮ ግምት ውጪ ይሞላዋል በናዝሬቱ ጌታ በኢየሱስ ስም ይሞላዋል በኢየሱስ ስም ይሞላዋል የታምራት ምክንያቴ እግዚአብሔር ከማጋ ካንተ ጋር መሆኑ ነው ምንም ሌላ ነገር የለም የታምራቱ ምክንያት እግዚአብሔር ባንተ ጉዳይ ጣልቃ ገብቷል እግዚአብሔር ካንተ ጋር ነው ወይ
ስለዚህ ታምራት ይገባሃል። ከፍ አድርገህ እጅህን እባርክሃለሁ። ታምራት ይገባሃል። ታምራት ይገባሃል። ታምራት ይገባሃል። ታምራት ይገባሃል። ታምራት ይገባሃል እላለሁ። በሄድኩበት መንገድ ሁሉ ከኔ ጋር ለነበረ ማንኛውንም ከፍታ ዝቅታ ጦርነት ነገሬን ሁሉ የተዋጋ እንጀራ የሰጠኝ ውጊያዬን የተዋጋ ሼካቫዳባስ ኦ ሃሌሉያ። ምን አለው? አልጥልህም አለው፣ አልተውህም አለው። ስለዚህ በመንገዱ ላይ ታምራት ያይ ነበር። ኦ ማይጥለኝ ከኔ ጋር አለ፣ ማይተወኝ ከኔ ጋር አለ። ላይጥለኝ ላይተወኝ አብሮኝ የሆነ ከኔ ጋር አለ። ብራዘር ኃጢአት ምናምን እያልከ ህሊናን አታርክስ። ኢየሱስ ካንተ ጋር አለ። ያነጻ የቀደሰ እግዚአብሔር ካንተ ጋር አለ። በእምነት ተቀበል። እግዚአብሔር ካንተ ጋር አለ። እግዚአብሔር ካንቺ ጋር አለ። ስለዚህ ታምራት ይሆናል ይሆናል